እዚህ ያለ የካቢኔ አባል ነው ጠያቂ። ግማሾቻችሁ ኦሮሞንን፣ አማራንን፣ ወላይታንን፣ ጉራጌንን የወላይታ የጉራጌ ጠበቃንን ትላላችሁ። ወላይታና ጉራጌ ግን አዲስ አበባ ውስጥ ዳቦና ሻይ መብላት አይችልም። የእናንተ ጥብቅና የእናንተን ኪስ ለመሙላት ነው እንጂ ለህዝቡ አይደለም። እሱን አንስተነጋገራለን። ፕሮፌሽናሊ ፓሽኔት ሆናችሁ ከተማውን እየመራችሁ ነው ወይ አይደለም? አዲስ አበባ ውስጥ ለመኖር ሳይሆን ሰው ሲሞትበት ለማስቀበርም ጉቦ የሚከፍልበት ከተማ ነው። ማስቀበሪያውም ጣጣ ነው እንኳን መኖር ቀርቶ። አዲስ አበባ ከተማ ውስጥ ለውድድር ስትቀርቡ አዲስ አበባ የምግብ ችግር፣ የመንገድ ችግር፣ የቤት ችግር፣ የሰርቪስ ችግር የሌለባት ከተማ ስለሆነች ገብቼ ዘና ብዬ ጥሩ ደሞዝ አግኝቼ መኖር ነው ብሎ የመጣ ሰው ከእናንተ ውስጥ ያለ አይመስለኝም። ካለ ማድራሻውን ስቷል። የመጣችሁት መከራ የበዛበት ከተማ ስለሆነ እኔ ባለኝ ኤክስፒሪየንስ እና ፓሽን ትጉነት እንደው 10% እንኳን ብቀንስ ለትውልድ የቀለለ ነገር ይፈጠራል ብላችሁ ነው። እኔም ያለሁበት ስራ መስራው በዛ ስፕሪት ነው እንጂ የተስተካከለ የፍትህ ስርዓት፣ የተስተካከለ ፓርላማ፣ የተስተካከለ ቀበሌ ካለ ምን እናደርጋለን? እዚህ ህዝቡም ሲመርጠን ብዙ መከራ አለብን፣ መኖር ተቸግረናል። እናንተ ግን ቢያንስ እንደ ልጆቻችሁ ናችሁ፣ ችግራችንን ትጋሩልንና መጠነኛ ማሻሻያ ታደርጋላችሁ ብሎ ነው። መትጋት እንችላለን፣ ፍላጎቱ አለን፣ ችግርን እንደ እድል የማየት አቅም አለን። ይሄ ችግር ያንጸናል፣ ያስተምረናል ብላችሁ የወሰናችሁ ነው የመሰለኝ መጀመሪያ ስራ ስትጀምሩ። እና የተባለው ችግር በሙሉ አለ። የተፈለጋችሁት ያንን ችግር ተጋፍጣችሁ መጠነኛ ማሻሻያ እንድታደርጉ ነው። ያን ማድረግ ደግሞ ትችላላችሁ። ያን ማድረግ የምትችሉት መጀመሪያ ስራውን እና ያለውን ችግር ከግል ማንነታችሁ ጋር የማያያዝ ከሆነ ብቻ ነው። እኔ ስለሆንኩ ነው፣ ሴት ስለሆንኩ ነው፣ ኦሮሞ ስለሆንኩ ነው፣ አማራ ስለሆንኩ ነው ካልኩ ወድቀሃል። በቃ አትሰራውም። ስራው ከግል ጉዳይ ጋር መያያዝ የለበትም። መጀመሪያ በአንድ ወቅት ሁለት ሰራተኞች በጣም ተማረው የሥራ አካባቢያቸው ሌብነት ያለበት፣ ችግር ያለበት፣ ቡድንተኝነት ያለበት እንደው ቢያስቡት ለስራ ምቹ ያልሆነ አካባቢ ሲሆንባቸው የነፍስ አባት ሊያማክሩ ይሄዳሉ። በቃ ተማርን፣ ተቀጠርን፣ ልንሰራ እንፈልጋለን፣ ነገሩ በሙሉ ግን ግራ ነው እና የእርሶ ምክር ምንድነው ብሎ ሲጠይቁ ያው የምትሰሩት ለዕለት ጉርስ ነው፣ ከአንድ እንጀራ የሚያልፍ ጉዳይ አይደለም፣ ስራችሁ ለዕለት ጉርስ ነው ብለው ዝም ይላሉ። እንደምታውቁት ትልቅ ሰዎች ትንሽዬ ነገር ነው ጠብ የሚያደርጉት። ሰዎቹ የተነገራቸውን ወስደው በግል ብዙ ማሰብ አለባቸው። በቂ አይደለም ገለጻው። እና አንደኛው የገባው ለዕለት ጉርስ ምን ትሰቃያለህ ብለውኛል አባ፣ ምን አሰቃየ ብለውኛል ብሎ ወዲያው ሄዶ ሪዛይን አድርጎ ስራውን ለቆ ገጠር ሄዶ እርሻ ማረስ ጀመረ። ትንሽ ከቤተሰቦቹ ትንሽ ቦታ ወስዶ ዘመናዊ እርሻ ያደረገ ከተማንን ስለሚያውቅ ስራ ጀመረ። አንደኛው ደግሞ በቃ ለካ አባ በግልጽ ነገሩኝ እኮ እኔ ዝም ብዬ እንደው የረባ ያረባውን ሳይስጋጭ ስጨቃጨቅ የኖርኩት ለካ ከአንዲት ጉርሻ የምታለፍ አይደለችም እና ያው ኖት ቴክ ኢት ፐርሰናሊ ስራዬን ነው የምሰራው ብሎ ይሄ ነገሮችን በሙሉ ከራሱ ጋር የሚያያይዘውን ትቶ ስራ መስራት ጀመረ። እና ከተወሰነ ዓመት በኋላ ሲገናኙ ይሄ አማሮ ምክር ጠይቆ የነበረው ሰውዬ አድጎ ማናጀር ሆኗል እዛው መስሪያ ቤት። ለግብርና የወጣው ሰውዬ ብዙ ሰርቶ ሀብታም ሆኗል፣ ተሳክቶለታል። እና በአጋጣሚ ሲገናኙ ሁለቱም የተሻለ ህይወት ደረጃ ላይ ነው ያሉት። እንዴት አንድ ችግር ገጥሞን አንድ ሰው አማክረን አንድ ምክር ተሰጥቶን ሁለታችን ሊሳካል እንዴት ቻለ? ይሄ ነገር ማጣራት አለብን፣ አባ ጋር እንሂድ ብለው ይሄዳሉ። እኔም በመከሩኝ መሰረት ወጥቼ የግል ስራ ሰራው። እርሱ እንደመከሩኝ ለአንዲት
እለት ጉርሻ ምግብ ብዬ ለምን ሰቃያለሁ ብዬ የራሴን ስራ ጀመርኩ፣ ተሳካልኝ። ይሄ ጓደኛዬ ግን እዛው ቀርቶ ለካ ከእለት ጉርስ አታልፍም ጉዳዩ ብሎ ነገሮችን የሚያይበትን እይታ ፓራዳይም ስለቀየረ ተሳክቶለት ማናጀር ሆነ። ትክክለኛው ማን ነው? ከሁለታችን የእርሶን ምክር ሰምቶ የተገበረው ማን ነው ብለው ሲጠይቁ ሁለታችሁም ትክክል ናችሁ። እኔ ያልኳችሁ ስራና ስራ አካባቢ ጋር የምታነሱት ጉዳይ ከግል ጉዳያችሁ ጋር የሚያያዝ አይደለም። ከአንድ ቀን ምሳ ከአንድ ቀን ራት የዘለለ ጉዳይ አይደለም። ለዛ አማውንት ያልተገባ ስቃይ አትሰቃዩ። ዶንት ቴክ ኢት ፐርሰናሊ ነው ያልኳችሁ እና ሁለታችሁም በገባችሁ መንገድ ፈጽማችሁ ተሳክቶላችኋል ብለው መለሱ። ስለዚህ ከዚህ ወጣችሁ ጠቃሚ ነገር ለራሴ ሰራሁ ማለት የምትፈልጉ ከሆነ ዶንት ቴክ ኢት ፐርሰናሊ። ምንም የግል ጉዳይ አይደለም። ይሄ የሀገር ጉዳይ ነው፣ የጋራ ጉዳይ ነው። እኛ ፓሽን አለን፣ ፍላጎት አለን፣ ኮንትሪቢዩት እናደርጋለን። ሲያልቅ እንሄዳለን።